በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ሥጋ በለበሰ ባዳነን መድኃኒት በሆነን የእኛን ባህሪ አድርጎ በተዋሃደ መስቀል ላይ በከፈለው ዋጋ ያዳናችሁ ብሩካን እግዚአብሔር ልጆች መንፈስ ቅዱስ ያተማችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና እስከ ዘላለም ለእሱ ይሁን ይገባል። የእግዚአብሔር ልጆች እንግዲህ እሑድ ቀን እግዚአብሔር ቢፈቅድ ብንኖር ከመቶ በላይ ዘማሪያን ተሰብስበን 70 በላይ አርቲስቶች አንድ ላይ ሆነን መቄዶንያን ለመደገፍ በመዝሙር ልባችንን ደግሞ ለማከም ተሰብስበን የምንዘምርበት ትልቅ የመዝሙር ድግስ በሚሊኒየም አዳራሽ አዘጋጅተናል። አብራችሁን እንድትመጡ እንድንዘምር እግዚአብሔርን ቃል እንድንማር ትላልቅ መምህራን ዘማሪያን አሉ። ትልቁ ንጉሥ መድኃኔዓለም ማዕከላችን ይገኛል። እንድትመጡ ጋብዛለሁ። ቪአይፒ ጥቂት ቲኬቶች አሉ። 1,000 ብር ነው። መደበኛው ደግሞ 300 ብር ነው። ቲኬቱን መግዛት ከፈለጋችሁ 9114138 ስልኬ ላይ ከኔ ብትገዙኝ በጣም እደሰታለሁ። ምናልባት ደግሞ ውጭ ሀገር የምትኖሩ ግድ መግባት ሊያስፈልጋችሁ ይችላል። ቤተሰብ ለሰው ብትገዙ ወይም ደግሞ መግባት ለሚገባ ሰው ለሚፈልግ ሰው ብትገዙ በጣም በረከት ታገኛላችሁ። ድሆችን፣ አረጋውያን፣ ሽማግሌዎችን መደገፍ ነው። በዛው ይህን አስቡበት። እግዚአብሔር ይባርካችሁ። ዛሬ የምንነጋገረው ስለ ሁለቱ ሴቶች ነው። ስለ ሁለቱ እናቶች፣ ስለ ጨዋይቱ ሳራና ሎጥ ስላገባት ስሟን ስለማናቃት ሴት፣ ስለ ሎጥ ሚስትና ስለ አብርሃም ሚስት ነው የምናወራው። እነዚህ እንግዲህ ሁለት ሴቶች በቤተሰቦቻቸው የቤተሰብ ኃላፊዎች ናቸው። አንዳቸው ለምሳሌ ሳራ የአብርሃም ሚስት ናት። በጣም የተዋበች ቆንጆ፣ እግዚአብሔርን የምትፈራ የእግዚአብሔር ሀሳብ የምትከተል፣ ባሏ ሚላትን የምታዳምጥ፣ ባሏን የምታከብር፣ የተሽቆጠቆጠችና መካን የነበረች ልጅ አልነበራት። በዚህም የምትፈተን ግን ደግሞ እግዚአብሔር ታምና የምታገለግል ነበረች ሳራ። ሳራ ሌላ ባህሪዋ ምንድን ነው? አብርሃምን ታዳምጥና ታከብር ነበረ፣ ትወደው ነበረ። ለባሏ ስሜት ከመጨነቋ የተነሳ የገዛ ባህሪዋን ወስዳ አብራተኛና ልጅ ውለድ፣ ልጅ ባልወልድልህም ልብ ለምን ያዝንብኛል ብላ ባሏን በዚህ ልክ ሌላ ሴት ሰጥታ ያገለገለች ጠንካራ አፍቃሪ ሴት ነች ሳራ። ይሄ ብቻ አይደለም የሳራ ኳሊቲ። ሳራ በጣም ብዙ ብቃቶች ያሏት እናት ነች። አገሯን ጥላ የመጣች ነች። እግዚአብሔር ያለውን ሀገር ምድረ በዳውን መርጣ የመጣች ነች። ምቾቷን ጥላ የመጣች ነች። በመጣችበት ሀገር ደግሞ የገጠማትን ችግር ደግሞ ማታማረር ነች። እግዚአብሔርንም ማትሰድብ ነች። ችግርም ቢኖር ባይኖር እግዚአብሔር አምላክ ነው ብላ የምታምን ባሏን በእምነት የምታገለግል ሴት ነች። ይሄ የሳራ ብቃት ነው። እህቶች፣ ይህን የምትሰሙ ሚስቶች፣ እናቶች በደንብ እንድትማሩ ነው ከሳራ። እኛም ወንዶች ከሳራ እንማራለን። ለቤቷ ዋጋ የምትከፍል ነች። ራሷን ጭምር የምትሰጥ ነች። ከባድ ዋጋ ከፋይ ሚስት ነች ሳራ ለባሏ። የአብርሃም እንግዶች በዘፍጥረት ምዕራፍ 18 ላይ በመጡ ጊዜ ተፍ እያሉ እንግዶችን ሲያስተናግዱ ታግዝ የነበረች ነች ሳራ። ታግዝ የነበረች ነች። እንጎቻም ለቡሽ ጋግሪ ብሎ ያላት ሚስቱ ስለምትሰማው ነው። ስለዚህ አብርሃም እንጎቻ አልጋገረም። አብርሃም ከጥጃዎቹ መርጦ አሳረደ ነው የሚለው እንጂ አብርሃም እንጎቻ አልጋገረም። ለምን? እንጎቻ የምትጋገርለት ሚስት አለችው። እንግዳዎቹን እንግዳዬ ብላ የምትቀበል፣ ፊቷን የማታጠቁር፣ ደግሞ ምን አመጣህብኝ ብላ የማትቆናጠር ጨዋ ሚስት ነው ያለችው። እግዚአብሔር በእንግዳ ተመስሎ ቤት መጥቶ ቤትን ባርኮ እንደሚሄድ የምታምን ሴት ነች ሳራ። እንግዳ ሲመጣ ምንድን ነው እናንተ የሚሰማችሁ? አንዳንድ ያለ ፕሮግራም እንግዳ ሊመጣ ይችላል። ባለቤታችሁ ይዞ ሊመጣ ይችላል። ትናደዳላችሁ፣ ቤታችሁ ተጠቁራላችሁ፣ ምን ታደርጋላችሁ? ሳራ እንደዛ አታደርግም። መንገድ ኃላፊውን እንግዳ አስገብቶ እባክሽ ቶሎ በይ ሲላት ተፍ ያለችው። በዛ ደግሞ ሳራ ብዙ በረከት አግኝታለች። በረከቷን በኋላ እናየዋለን። በረከቷን የሎጥ ሚስትስ ምን አይነት ሴት ነች? ስለ ሎጥ ሚስት ዝርዝር ነገሮች አልተጻፉም። ከሎጥ ሕይወት ግን ተነስተን የሎጥ ሚስት መመልከት እንችላለን። የሎጥ ሚስት የሶዶምና የገሞራን
አገር ሲመር ተዋላለች። ሳራ በእምነት የሞቀ አገሯን ትታ ስትመጣ የሎጥ ሚስት ግን የእምነትን ሀገር ትታ ወደ ሞቀ ከተማ ነው ሄደችው። ከባሉ ጋር አተቃወመችው። ሲጀመር ከነ አብርሃም ቤተሰብ ጋር መኖር የምትፈልግ አትመስልም። ለምን? የአብርሃም ልጆች ሲጣሉ ችግር ሁሌ ከቤት ነው የሚነሳው። ታውቃለች። በጥል ውስጥ እጇ ሳይኖርበት አይቀርም። አብርሃምን መከተሉ ድካም ነው ብላ ሳታስብ አትቀርም። አብርሃም አምላክ እያለ በከንቱ የሚደክም ነው ብላ የምታስብ ሴት ሳትሆን አትቀርም። ለምን? የአብርሃምን ሀገር ጥሎ ሲሄድ ተዋለችው። ባሏ ተከትላው ነው ሄደችው። ምናልባትም የእሷ ከጀርባ የእሷ ተጽዕኖ ሊኖር ይችላል። በሎጥ ምርጫ ውስጥ ሰዶም ሀገርን እንዲመርጥ የሞቀውን ብቻ የምታየው ሴት ሳራ በእምነት ምድረ በዳውን ስትመለከት፣ የሎጥ ሚስት ግን የሞቀውን ነው የምታየው። ለምለም ቀጤማ ነው የምታየው። ደማቅ ከተማ፣ ንጹህ አስፋልት፣ ህንፃ ብቻ ነው የሚታያል። ከዛ ጀርባ ያለውን አደገኛ ህይወት አትመለከት። ህይወት ውስጥ ኖራ ታስባለች። ከዛ በኋላ እዛ ጋር መኖር ጀመሩ። እውነት ለመናገር ሎጥ ደስተኛ ባል አልነበረ። ከቤቱ ከሚቀመጥ ይልቅ ደጁ ላይ እንደሚቀመጥ መጽሐፍ ቅዱስ ነገር ነው። ወደ ፍጥረት ምዕራፍ 19 አንብቡት። ደጅ ላይ ተቀምጦ ነበር። ሰው ቤቱ ሲከፋው ነው ደጅ የሚቀመጠው። ታውቃላችሁ? ደጅ ተቀምጦ ነበር። ነገረኛም ሴት ሳትሆን አትቀርም። በጣም የሚገርማችሁን ነገር ላንብብላችሁ። ለምሳሌ ሳራ ፈጥና ገባና 5 መስፈሪያ ዱቄት ለውሽ ፈጥነሽ ለውሽ አዘጋጅ አላት ይላል። ወደ ፍጥረት ምዕራፍ 18 ቁጥር 6 አደረገች ሳራ። ሎጥ እንግዶች ይዞ ከመጣ በኋላ ማዕድ አቀረበላቸው። ወደ ፍጥረት 19:4 ላይ ማዕድ አቀረበላቸው፣ ቂጣም ጋገረ፣ እነሱም በሉ ነው የሚለው። ቤት ውስጥ ገብተዋል እኮ መላእክቱ እንግዶቻቸው። ቤት ውስጥ ከገቡ ሴቷ ነች ማቅረብ ያለባት አይደል? ወንዱ ነው ያቀረበው። መጋገር ያለባትም ሴቷ ነች፣ ግን ወንዱ ራሱ ሎጥ ነው የጋገረው። ስለዚህ ያንተን እንግዶች እኔ ከመንገደኛ እያመጣህብኝ ብላ ተጠቅልላ የተኛች ትመስላለች። ከተጻፈ እንግዳ መቀበል ለእሷ ሞኝነት ነው። ለሎጥ ሚስት ምን ይፈይዳል? ተቀምጦ ማውራት፣ እንደዚህ እሷን የመሰሉ ሴቶች ሲመጡ ከነሱ ጋር መሳቅ፣ መጫወትን፣ ቡና መጠጣት፣ ስለ ፋሽን፣ ስለ ምናምን፣ ስለ ሰው ማውራት ነው እንጂ ህይወት ምንድነው? መንገደኛ እያስገቡ እንጀራ ማብላት የምትል ሴት ሳትሆን አትቀርም። ምክንያቱም ቂጣ ጋገረ የሚለው ሎጥ ነው። አብርሃም ግን ቂጣ ጋገረ አይልም፣ ሳራን ጋገረ ያላት ነው የሚለው። ህይወት የሌላት ሚስት ነበረች የሎጥ ሚስት ቤት ውስጥ። እግዚአብሔር ይኸውላችሁ ስራን ይመዝናል። እነዚህ ለሴቶች የምናቀርበው ወንዶች ሴቶችን በህይወታችን እንድንማርባቸው ያየናል። እግዚአብሔር በደንብ ነው የሚያየን። ምን እንደሚሰማን ያህል ምን እንደምናደርግ ያህል ለእያንዳንዳችን እንደ ስራችን ነው የሚከፍለን። ባልን ማሳዘን ማስለቀስ ምንም ችግር እንደሌለው የምታስቡ ሴቶች እግዚአብሔር ያያል። ለእያንዳንዳችን እንደ ስራችን ይሰጠናል። ሚስትን ማስለቀስ ቀላል ነው ብለህ የምታስብ ወንድ ካለ እግዚአብሔር ያያል። ውጤቱ እግዚአብሔር ነው። በረከት ከእግዚአብሔር ነው። ይህ ሰው የስራውን ውጤት ሚዛኑን እንደ ስራው የሚከፍል እግዚአብሔር አለ። የሁሉ ዳኛ ነው። ያመነውም ያላመነው፣ የደፋሩም የደጉም አምላክ እግዚአብሔር እና የሎጥ ሚስት እንደዚህ ነችና የአብርሃም የሎጥን አምላክ አትሰማውም ነበረ። ዞር ብለሽ እንዳትመለከች በባሏ ለመትረፍ ሞክራለች። ይዟት ወጥቷል። ግን ዞር እንዳትይ ሲላት ልቧ በሰዶም ፍቅር ነዶ ነበር። ባሏ ሰዶምን ጠልቶ በር ላይ ይቀመጣል። እሷ ግን በሰዶም ፍቅር ልቧ ንድድ ብሎ ነበር። ስለዚህ ዞር ብላ ከተማ ሀገሬ ብላ ዞር ቀረች። የጨው ድንጋይ ቀረች። ሐዘን ነበረች ለሎጥ ሚስቱ። ሳራ ግን ለአብርሃም ደስታ ነበረች፣ በረከት ነበረች። የሳራ እርጅና በሳቅ ነው የተደመደመው። ልጅ ወልዳ ስቃ ይስሐቅ ብላ
እግዚአብሔር ባርኳት የትውልድ እናት አድርጓት ነው። እንደዛ በታማኝነት ባሏን እና ቤቷን ስላገለገለች እግዚአብሔር ልጆቿን ባረከላት። የሎጥ ሚስት ግን እንዳይሆን ሆና ቀረች። ልጆቿ በተረገመ መንገድ ነው የሄዱት። አባታቸው ጋር ተኝተው ልጆች ወለዱ ይላል። ዘግናኝ ታሪክ ነው ያደረጉት። ሰው የዘራውን ያን ደግሞ ያጭዳል። ከሁለቱም አልሆነች። ከተወችው ሰዶም አልሆነች፣ ከወጣችበትም ዘዋር አልሆነች። የቱ ይሻላል? እናቶች ምን ተማራችሁ? ወንድሞቼ ሰዎች ምን ይሰማችኋል? ስለ ህይወት፣ ስለ ሰው፣ ስለ እንግዳ፣ ስለ ትዳር ምንድን ነው የሚሰማ? ምንድን ነው የምናደርገው? ምን አይነት ሰዎች ነን ቤታችን ውስጥ? አንዳንድ ሰው እንግዳ ሲመጣ ባልየው ጋቢ ተከራሙ ቁጭ ብሎ ዝም ብሎ ቴሌቪዥን ይመለከታል። እኔ አንድ ጊዜ የሆነ ገጠር ሄጄ መኝታ ፈለጉና ሳይዘጋጁ ይጠሩ። አንድ ቤት ወስደው አስተኙ። ሴትየዋ ይተኙ ልጆች አምጧቸው ብላ እኔና ቀሲስ እንዳልካቸው ዘማሪ እንዳልካቸው ነበር። ተኝተን አባትየው ሰክሮ መጣ። ለካ ያስተኙን አባትየው አልጋ ላይ ይደበድበውን ጀመር በበትር። መጀመሪያ የተመታሁት እኔ ነኝ። በዛ ላይ ብድግ ስል አባትየው ሰክሮ ቆመዋል። ማነው ጋር የተኛው ብሎ እየጮኸ ማለት ደግሞ ሲሰነዝር ቶሎ ብዬ ተወርውሬ እንዳልካቸውን እንዳይመታ ብዬ ያበተው ያስኩት እና ሽማግሌውን አስቀመጥኳቸው። በግ ተቀመጡ ብዬ ተቀስቅሼ እንዳልካቸው ተነስተን ቤተክርስቲያን በር ላይ ተኝተናል። እንደዚህ አይነት ሰዎችም አሉ። እንግዳ ላይ እጅ የሚያነሱ ደፋሮች አሉ፣ ባሎች አሉ። ለሰው ምንም የማይመስላቸው እንግዳ ሲመጣ የባሏን እንግዳ የምታስተናግድ መስላ እየተንጎዳጎደች ምንም የማታቀርብ ጨካች ሴት አለች፣ ባሏን የምታሳፍር ሰው ጠል ሰዎች አሉ። የሎጥ ሚስት ባህሪ ነው። ይሄንን አስወግዱ። በረከት በመስጠት በማካፈል በደግነት በፍቅር ውስጥ ብቻ ነው ያለው። በምንም መንገድ ሌላ ነገር የለም። ስስታም ሰዎች ጠግበናል ነው የሚኖሩ። ስስታም ሰዎች አሉ። ስስታም ቁራሽ ዳቦ መስጠት ማንወድ ደሆች ነው የሚገርም። ለሚያልፍ ለዚህ ክፉ አለ ብዙ አትጨነቁ። ሁለቱን እንጀራ አምስቱን እንጀራ ሁለቱን አሳ ሺህ የሚያደርግ ጌታ ነው የምናመልከው። ኑሮ በእግዚአብሔር እጅ ነው ያለው። እኛ ተንቀጥቅጠን አለን የምንኖረው። በዚህ ልክ በጣም ክፉ ሰዎች አሉ። ሰው ሲረዳ ማንወድ፣ ችግረኛ ሲረዳ ደስ የማይለን፣ ቤተክርስቲያን ሲሰራ የሚከፋ፣ ከባሉ ደብቃ የምትሰጥ ከሚስቱ ደብቆ የሚሰጥ፣ ሚስቱን የሚፈራ በመስጠት ሰምት በጣም ብዙ ቤተሰብ አለ። ዘመዶቹን እንግዶቹን ይዞ ለመምጣት የሚስተካከል በጣም ብዙ ባል አለ ሚስቱን የሚፈራ። ደህና ሰው እንዳትሆኑ ፍጻሜውን አይታችሁ ተማሩ። የሎጥ ሚስት እንዴት አይነት ቦታ እንደወደቀች፣ ሳራ እንዴት እንደከበረች የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርከን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። የቅድሙ ማሳሰቢያዬን የሚሊኒየም ፕሮግራም አትርሱ። ላይክ አድርጋችሁ ኮሜንት አድርጋችሁ ስለምትወጡ ዘራችሁ ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም